ሃይሚና ብሩኬ ታርቀዋል። ስለሚወድሽ እኮ ነው ይሄን ሁላ ነገር ያደረገው። በስማም በጣም ነው አይደል የሚወደኝ። ሃይሚ እንደምትወደው ለማወቅ ይሄንን ነገር ማድረጉ ትክክል አይደለም። ብሩኬ ከዛሬ ነገ ነገሮችን አስተካክላለሁ በሚል የባስ እያበላሻቸው ነው ያለው። እንዴት አልጋ ላይ ምናምን ቪዲዮ እንደቀረጻችሁ ችግር ላይ ያለ ፍቅርን መፈተን ማለት ገደል ጫፍ ላይ ያለ ዛፍ አንድ ስሩ መቁረጥ ማለት ነው። የኢየሩሳሌም ጉዳይ መፍታት እየቻለ ይባስ ብሎ ምን አደረገ? ሌላ ሴት ይዞ መጣ ማለት ነው። ስለዚህ ሃይሚ ምንም አይገርምም። ዛሬ አልፈልግም ብላ ተነስታ መሄዷ ምንም የሚገርም ነገር የለም። በዚህ አጭር ጊዜ ውስጥ ብሩኬ ላንቺ ያለውን ስሜት ማወቅ ይችላል። ሃይሚ በዚህ አጭር ጊዜ ውስጥ እንደሚወድሽ አውቃለሁ ምናምን አውቄያለሁ። አንቺ ማን መሆንሽ ነው እንዴ? እንደሚዋደዱ እኮ ሁላችንም እናውቃለን። ያው ቶሎም ከዚህ በላይ መሄድ ይችል ነበር። በእውነት ወዴት ነው የምትሄደው? ከዚህ በላይ መሄድ ይችል ነበር። ኦኬ በጣም ብዙ ነገር ማድረግ ይችል ነበር፣ ግን አስፈላጊ አይደለም ብዬ ነውና እኔም ሃይሚም ሁላችንም ሰላም ስለራቀን ሰላሙን ለማቅረብ መፍጠን አለበት። በቃ ይቅርብ ቡራው ብዬ ራሴን አሳምኜ የመጣሁትና ጥሩ ሐሳብ እኮ ነው ማለት ያው ካንተም ከሷም በሁላችሁም ሰላም እንደራቀ ማያውቁ ራሱ ትልቅ ነገር ነው። ያን ትናንትና ብሩኬ እየተናገረ ያለው ንግግር በጣም ከባድ ነው። በቃ ምንድነው ማለት ሃይሚ እንደዚህ ነው ስትል እሱ ሌላ ነገር ያወራልና ትናንትና ቪዲዮ በመላካቸው ምናምን እኔ ራሱ የምር እንዴት እንደዚህ እንዳሰቡ አልገባኝም ነበርና ዛሬ እንግዲህ ብሩኬ በንፋፊት ታጅቦ እንዲሁም ከጎኑ ደግሞ አብሳላት አለችና ዛሬ በምንድነው የመጡት የሚለውን እስኪ በደንብ እንየውና ሐሳብ እንሰጥበታለን። እውነታው ከአብሳላት ያደረግነው ነገር የለም አይደል? መቼም መተሽ ተናገር ያልልሽ ምን ያው እኔ ትናንትና ስናገር ነበረ። ምክንያቱም ብሩኬና አብሳላት ምንም አይነት ግንኙነት እንደሌላቸው ያስታውቃል። ሃይሚ ከቤት ውጣ ስላለችው በነገራችን ላይ ምን መሰላችሁ አለመታመን በጣም ከባድ ነውና ማለት የሆነ ሰው አላምናችሁ ሲል ገብታችኋል እና ብሩኬ አንድም ያ ነው እንትን ያስባለው ያስከፈው፣ ሁለተኛ ደግሞ ከቤት ውጣ ሲባል በቃ በጣም ማለት ተበሳጨ። ጥፋቱ የሱ ቢሆንም ግን ደግሞ ማለት ስህተቱን ሳይሆን የሚያምነው የሃይሚን እዚህ ማለት ውጣ ማለቷ በጣም አናዶታል ምናምን ነገርና ሃይሚን ለማናደድ ወይ ደግሞ ሃይሚን ለማስቀናት እንደተጠቀመባት እርግጠኛ ነበር፣ ወይም ደግሞ ከጎን ሆና እንዳገዘችው እርግጠኛ ነበር። ወይ ነበር ሲናገር የነበረ። እሺ አኩን ነው እያወራን ያለው። ያው ታምኑኛላችሁ ተስፋ አደርጋለሁ። ሃይሚ ስትመጣም ሁሉንም ነገር እንነግራታለን። መጀመሪያ ላይ አንቺ ስታይሽ ጥሩ ነገር ካልተፈጠረ ቀርመን ማረጋገጥሽ እኔና እንሽራ ሃይሚ እኔ አሁን እዚህ ጋር እንደ ተመልካች ብሩኬና አብሳላት ሃይሚ መጠበቃቸው ትክክል ነው ብዬ አላስብም። ምክንያቱም ይሄንን ጉዳይ ይኸውላችሁ አንዳንዴ ምን መሰራችሁ ነገሮችን እኛ በመልካም ነገር ስናስባቸው ያ ሰው ግን እኛ እንዳሰብነው ላያስብ ይችላል። ለምሳሌ ብሩኬ እዚህ ጋር እንግዲህ ሁላችንም እንዳየነው ሃይሚን ይቅርታ ለመጠየቅና ለሃይሚ ለመናገር በመካከላቸው ምንም አይነት ግንኙነት እንደሌለ ነው እዚህ ጋር እሱ መናገር የሚፈልገው። ግን ምንድነው ሃይሚ አስቡት እስኪ ከልጅቷ ጋር አዲስ ህይወት ጀምሬያለሁ፣ ከአብሳላት ጋር አዲስ ህይወት ጀምረናል፣ ስለዚህ ተይኝ በቃ ምናምን ነገር እያላትኝ ዛሬ ከአብሳላት ጋር ስታገኘው ምንድነው ሊፈጠር የሚችለው የሚለው በጣም ከባድ ነው። የምሬን ነው። እኔ እንደ ተመልካች ብሩኬ ማድረግ ያለበት ከአብሳላት ጋር አይደለም። አብሳላት መምጣት ያለባት ነገሩ ከተረጋጋ በኋላ ነው መምጣት ያለባት እንጂ አሁን አይደለም። ከዛ ሲቀጥል ደግሞ ብሩኬ ይሄንን ነገር ማለት ሃይሚ አሁን ሲነግራት ተስማማለች ብዬ አላስብም። በቤተሰብ ዙሪያ ጋሽዬ ነገሩን ቢፈተው ብዬ አስባለሁ። እሺ ለማንኛውም ማለት ነው ወይኔ ተደብቄ አንቺ ብቻሽን ሆነሽ ትነግሪያታለሽ እንጂ ችግር እንዳይፈጠር ነውና በቃ እሺ ያሉ እናያለን። እውነቱን ነግራታለሁ። ብሩኬ ግን የምር የአንዳንዴ የዋህ ነው ማለት እኔ ተደብቄ አንቺ ትነግራታለሽ ምናምን ነገር ግን ችግሩ የሚፈጠረው ምንድነው እሷ ተደብቃ ብሩኬ ቢነግራት ይሻላል እንጂ ብሩኬ ተደብቆ አብሳላት ነገረቻት ማለት ጋይስ ሌላ ነገር ነው የሚፈጠረው። እሺ ለማንኛውም ሃይሚ እንደምትወደኝ ካወቅን ከዚህ በኋላ ምንም የሚያጣላን ነገር ያለብኝ እኔ ማለት የምሬን እኔ እንደ ቤተሰብ ብሩኬንም ሃይሚንም ወዳችኋለሁ፣ በጣም ነው ማከብራቸው። ግን ብሩኬ ለተናገረው ንግግር ማለት ከዚህ በኋላ ማለት ሃይሚ እንደምታፈቅረኝ ካወቅኩ ምናምን ላለው ነገር ትክክል ነው ብዬ አላስብም። ምክንያቱም ሃይሚ እንደምታፈቅረው ሁላችንም እናውቃለን። እኛ እንደዚህ በሚዲያ አውቀናቸው፣ በእርግጥ እኔ በአካል አግኝቻቸዋለሁ፣ ግን እነሱ አብረው እየኖሩ መቼም የሰው ልጅን እንደሚወዳቸው እንደማይወዳቸው ማወቅ ይቻላል። ምን ያህል ጊዜ ኖረዋል የሚለውንም ሁላችንም እናውቃለንና ሃይሚ እንደምትወድ እናውቃለን።
ዋና እኔና እሱ አንድ መሆን ምንም የሚያጣላን ነገር ይኖራል ብዬ አላስብም። ስለዚህ ፈታ ብለን ከዚህ በኋላ ህይወታችንን እንቀጥላለን። አቤት ደህና ናችሁ? ሰላም ነው? አይ ውበት የደፋባት ልጅ መጣች ነኝ። ቤተሰቦች ሀይሚ መጣለች። እሺ ምን ይፈጠራል? ሀይሚስ ይሄንን ነገር ስትሰማ ምን ልትል ትችላለች የሚለውን አብረን የምናየው ይሆናል። ነይ እንጂ ችግር አለ? አይ ችግር የለም። ካሜራ አለ ምናምን። ነይ እንዴት ነው ያማረብሽ ዛሬ? አይ ልቀቀኝ። ምን እያደረጋችሁ ነው? ብሩኬ ዛሬ እያሽቃበጠ ነው። እሺ አታስደንግጣት። አቀፋት ነው ያልሽኝ እንደመጣች ነው ጠምጠል እኮ ምንድን ነው? ብሩኬ ልቀቀኝ። አይዞኝ ሶጂኝ የለ እና ምን ይጠበስ? ሀይሚ ግን ልኳ አሁንም አልበረደላትም እና ምን ይጠበስ? እሺ ነግርሽ ነገር አለ። ብዙ ምን ነግርሽ ነገር አለ። እኔ ቁጭ ምንድን ነው ይሄ? ምንም ዝም ብለን ነው በባዶ ከምንነግርሽ ፊኛ እየቀለድኩ አይደለም። ምን አድርገኝ ነው? በሰላምም እኮ ልንግባባ አልቻልንም። ቸገራችሁ በጣም በማስላልቻልን ነው እንደዚህ ሪስክ የወሰድኩት አይደል? ወደዛ አልቀጥኝ፣ ወደዛ ዞር በል። ምንም የለንም ከሷ ጋር። ስለሚወድሽ እኮ ነው ይሄን ሁላ ነገር ያደረገው። በስመ አብ በጣም ነው አይደል የሚወደኝ? ያስታውቃል እንደሚወደኝ። ሀይሚ የምሬን እኮ ነው የማወራሽ። ከሷ ጋር ምንም የለኝም። ለምን አታውኝም ግን? ማለት ሁለታችሁም ለምን አታውኝም? ለምን ተወሻለሽ? ውሸት ነው። እኔ ከሷ ጋር ምንም የለኝም። ውሸት ነው ሀይሚ። ታዲያ እኔ ምን አገባኝ? ይመለከተኛል። እንዴት ነው የማይመለከትሽ? ስለምወድ ነው አልሽኝ አይደል? እንዴ ትላንት እዛ ነው ከልብሽ ከወደድሽ ተዘጋጅተሽ እኮ እንደምትወጂ ከልብሽ ከወደድሽው ምናምን እንዴ አብሳላት ለምንድን ነው ጣልቃ የምትገባው? እኔ የምሬን ነው የምነግራችሁ። እዚህ ጋር ብሩኬ ያደረገው ነገር እሺ ይሄን ሁሉ ነገር የፈጠሩት ሀይሚ እንደምትወደው ለማረጋገጥ ከሆነ ትናንትና ለምን ቪዲዮ መላክ አስፈለገ? ምን ፈተና መሆኑ ነው? ኖ በዚህ ልክ እኮ ፈተና እኮ ምን መሰላችሁ? እዚህ ጋር የሰው ልጅ እንደምትወደውና እንደማትወደው ወይ ደግሞ በመካከላችሁ ፍቅር እንዳለና እንደሌለ የሚታወቀው ብዙ መንገዶች አሉ። ይሄ ፈተና አይሆንም። ተኝቶ ቪዲዮ ቀርጻ ልካላት ከዛ ብሩኬ መጥቶ ሲጠየቅ አንቺ እኮ አልፈልግም ብለሽኛል እና እኔ አዲስ ህይወት ጀምሬያለሁ። ምን ማለት ነው እንዴ? ይሄ ፈተና እኮ አይደለም። ይሄ እኮ ራስን አደጋ ላይ ከመጣል አይተናነስም እንዴ? ምንድነው አሁን እኔ እዚህ ጋር ሀይሚ ዛሬ መበሳጨቷ ምናምን ነገር አያስገርመኝ ካደረጋችሁት አንፃር ነው። ብሩኬ ከዛሬ ነገ ነገሮችን አስተካክላለሁ በሚል የባስ እያበላሻቸው ነው ያለው። የምሬ ነው። እኔ ደግሞ የማይገባኝ ነገር ቢኖር ፍፄ በቃ ይመጣል ምንም አይሰራም እንዴ? ጓደኛ አይደል እንዴ? እንደዚህ ይሁን እንደዚህ ለምንድን ነው የማይለው? ዝም በቃ ምንድን ነው እንትን ያልኩት? አረ የምፈልገው ነገር ስለነበር ማለት ነው። እሺ ሁሉ የተዘጋጀው ለኔ ነው አይደለም? ታይው ዋናውን ቁም ነገር እኮ እየነገርኩሽ ነው እኮ። እኔም እኮ እየሰማሁህ ነው። ጥያቄ እኮ ነው የጠየቅኩህ። ይሄ ሁሉ የሚያምር ፕሮግራም የተዘጋጀው ለኔ ነው? ለይቅርታ ነው ወይስ ለምንድን ነው? ወይስ ልታስረዱኝ ነው? እንዴት አልጋ ላይ ምናምን ቪዲዮ እንደቀረጻችሁ እሱ አውቀው ካሜራማንን መጠየቅ ገብታችኋል? ቤተሰቦች ይኸውላችሁ እኔ የተናገርኩት ነገር ማለት ነው መሬት ጠብ አይደለም። ምክንያቱም ይሄን ነገር ቀድሜ ነግሬያችኋለሁ። ሀይሚና ብሩኬ የመታረቅ እድል እንኳን ቢኖራቸው ይሄንን ቃል ከማንሳት ወደኋላ አትልም። በቃ ምክንያቱም ቪዲዮ ለምን ተላከልኝ እንዴ? የሰው ልጅ እኮ መጨረሻ ላይ ሊያለያየው የሚችለው ነገር እኮ ምንድን ነው? አንድ ወንድ በመካከላቸው ፍቅር እያለ ከሌላ ሴት ጋር ከሆነ ምንድነው የማያለያይበት ምንም አይነት ምክንያት የለም ማለት ነው። ለመፈተን የሰው ልጅ ፍቅሩ አደጋ ላይ ሆኖ እኔ ልንገራችሁ የምር እስኪሽን ሲሆንና እኔ እነግራችኋለሁ ሁሉንም እንችላለን። እኔ የእናንተ መቀለጃ ነኝ። በቃ ይኸው ሀይሚ ተነሳች። የብሩኬን ይቅርታና ብሩኬ ወደ ድሯችን እንመለስ የሚለውን ቃላት መቀበል አልፈለገችም። ምክንያቱም እኔ ምን መሰላችሁ ሳናይ መናገር አልፈልግም። ግን እዚህ ጋር ብሩኬ ያደረገው ነገር ምንድነው? ለምሳሌ የብሩኬ ዓላማ እኔ እንዴት አስባለሁ መሰላችሁ? ችግር ላይ ያለ ፍቅርን መፈተን ማለት ገደል ጫፍ ላይ ያለ ዛፍ አንድ ስሩን መቁረጥ ማለት ነው። ገብታችኋል? እሱ እዚህ ጋር ነገሩን ማስተካከል እየቻለ የኢየሩሳሌም ጉዳይ መፍታት እየቻለ ይባስ ብሎ ሌላ ሴት ይዞ መጣ። ይሄ ነገር
ሃይሚ እንዴት ከኔ ጋር ሆኖ ከሌላ ሴት ጋር ሊያድር ይችላል? እንዴት ከኔ ጋር ሆኖ ሌላ ሴት ጋር ሊተኛ ይችላል ብላ እያሰበች፣ ምክንያቱም እውነታው መታወቅ አልተቻለም። እውነታው የማይታወቅበት ምክንያት ምንድነው? ልጁ እስካልተወለደ ድረስ እውነታው የሚታወቀው ደኔ ሲመረመር ነው። ያ ደግሞ ምንድነው? የግድ ልጁ መወለድ አለበት። ኢየሩስ የምትለው ልጁ የብሩክ ነው። ብሩክ ደግሞ የኔ ልጅ አይደለም። ከሰላምታ ውጭ አንድ ቀን ከመገናኘት ውጭ ምንም አይነት ግንኙነት የለንም ማለት አይደለ? ስለዚህ ይሄንን ችግር ለመፍታት ሃይሚን በተደጋጋሚ ይቅርታ፣ ምን ችግር አለው እንዴ? ፍቅር ማለት ብዙ መስዋዕትነት ይከፈላል አይደል? ምን ችግር አለው? እስኪ ደግሞ ይቅርታ የማይጠይቃት ካላደረገ ማለት ነው። አሁንም አላደረኩም ብሎ አይደለ? ስለዚህ በዚህ ችግር ውስጥ ነው ሌላ ሴት ከማምጣት የእሷን ችግር ቢፈታ እኮ ከሃይሚ ጋር ሰላም ይሆን ነበር። ይባስ ብሎ ምን አደረገ? ሌላ ሴት ይዞ መጣ ማለት ነው። ስለዚህ ሃይሚ ምንም አይገርምም። ዛሬ አልፈልግም ብላ ተነስታ መሄዷ ምንም የሚገርም ነገር የለም። ግን መጨረሻው ነው ትሄዳለች አትሄድ የሚለውን እስኪ እንየው። ተረጋጊ እንዴ! ልቀቀኝ። ምን እሺ፣ አሁን ምንድነው ላያግባባ የሚችለው? ምንም ከሌለኝ ከሱ ምንም ያግባባ ነገር አለን እንዴ እኮ እንድንግባባ እኮ ነው አይደል እንደዚህ አይነት ችግር ውስጥ የገባሁት። ሃይሚ ቁጭ ብለሽ እኔን ስሚ። በዚህች በአጭር ጊዜ ውስጥ ብሩኬ ላንቺ ያለውን ስሜት ማወቅ ያለው፣ በዛ ላይ ንጹህ ልብ ነው ያለው እና ደግሞ እንደዚህ እየወደደሽና ላንቺ ፊሊንግ ኖሮ ትተሹ መሄድ አግባብ ያለው አይመስለኝም። ኖ አግባብ የኔ እናት፣ አግባብ ያልሆነው እኮ ትናንትና አንቺ የሰራሽው ስራ ማለት ይሄ ነገር ታስቦበታው። ብሩኬ አብሮ ነበረ፣ ካሜራማኑ ነበረ፣ ሌሎችም ነበሩ መስካሪ ምናምን ነገር ታስቦበት ነው ቪዲዮ ተቀረጸ። ግን ይሄንን ቪዲዮ ስትልኪ አንቺ ህፃን ልጅ አይደለሽም። ብሩክ እኮ እዚህ ጋር በፍቅር ታውሮ ሊሆን ይችላል፣ ገባሽ? ስለተበሳጨ በልህ ሊሆን ይችላል ይሄን ነገር እያደረገ ያለ። አንቺ ከሁለቱም ነፃ ነሽ። ምናልባት አፍቅረሽ ታውቂያለሽ አታውቂም አላውቅም፣ ግን ቢያንስ እንኳን ብሩኬን ቆም አድርገሽ ለምን አልጠየቅሽው? ሃይሚ በዚህ አጭር ጊዜ ውስጥ እንደሚወድሽ አውቃለሁ ምናምን አውቄያለሁ። አንቺ ማን መሆንሽ ነው እንዴ? እንደሚዋደዱ እኮ ሁላችንም እናውቃለን። ሃይሚም ትወደዋለች፣ ብሩኬም ይወዳታል። እዚህ ጋር አንቺ ነሽ አባባሹ ነው። ይሄንን ጥያቄ ደግሞ ብሩኬ መቀበል አልነበረብሽም። ሌላ ሴት ከፈለገ ይፈልግ። ዛሬ አንቺ መጥተሽ እንደዚህ ምናምን ነው እኔ አልሰማሽም። የምሬን ነው። ትክክል አይደለም። እግዚአብሔር ነበር የሚያውቀው። ገብቶሻል? እስካቅ ድረስ ብዙ ነገር ሊሄድ ይችል ነበር። እስካሁን የውሸት እዛ በመሃል ደግሞ ታስረግዝ ትችል ነበር። እኔ ለምን አስረግዛለሁ? ደደብ ነኝ ይላችሁ። ሃይሚ የምሬን ነው። አንድ ነገር ከያዘች ደረቅ ናት። እኔ የምሬን ነው። ሃይሚ ወዳታለሁ፣ አከብራታለሁ። የምሬን ነው የምነግራችሁ እና በቃ የሆነ ነገር ከያዘች ድርቅ ነው የምትለው። ሌላ ሰው ታስረግዝሽ ደደብ ነኝ እንዴ ነው? ዝም ብዬ ካገኘው ሲጋ ነው እንዴ የምተኛው? አታውቅም ወይ? ካገኘው ሲጋ ተኛለሁ እንዴ? ምን እሺ ነው እንጂ። ለማንኛውም ይኸው ሃይሚ ሁሉንም ነገር እየነገርኩሽ ነው። ስሚ እሱ እንግዲህ ሌላ ነው የሚያውቀው። አረ ሃይሚ የብርዴ ብሩክ ዶሮ አረገች እኮ ካገኘው። እሺ ይሄ በትፎረሽ ብዙ ሰው አለ ምስክር። ያ ቪዲዮ ሲቀረጹላ ብዙ ሰው አለ። መጠየቅ ትችያለሽ። አታርፍም? ተከበርሽ እኮ ስሚኝ። ውጣ ስመለስ እንዳትገኝ መውደድ ነግሬያት ዛሬ ቢወጣልኝ ምና ግልጽ እኮ ነው። እዚህ ጋር ቤተሰቦች ይኸውላችሁ ሃይሚ ማለት እሺ ብላ እንደማትቀበለውና ለድሯቸው ለመሆን በዛሬው እንደማይሳካለት ከመጀመሪያው ያስታውቃል። አንደኛ ይሄ ነገር ይኸውላችሁ ሃይሚና ብሩኬ ለመመለስ ደግሞ ብሩኬ የጠየቃትን ጥያቄ ለመቀበል ትናንትና የተለቀቀው ቪዲዮ ባይሰራ ኑሮ ወይም ደግሞ ትናንትና ያንን ቪዲዮ ለሃይሚ ባይልኩላት ኑሮ ይሄ ሁሉ ነገር አይፈጠርም። ሃይሚ ቀጥታ ይቅርታ ከማድረግ ወደ ኋላ አትልም፣ ምክንያቱም ስለምትወደው። ለማንኛውም ሰላም ሳላችሁ ነው የገባሁኝ፣ በደንብ እናወራበታለንና ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች በሀገር ውስጥም በውጭ ሀገርም ያላችሁ እስከ ዓለም ዳርቻ በያላችሁ በሰላማችሁ ይብዛልኝ እና የጨረቃ ቤተሰቦች እንኳን በሰላም ወደ ቻናላችን መጣችሁ። እንዲሁም ይሄን ቪዲዮ የምታዩ ፋሚሊዎቻችን ሁላችሁም እንኳን በሰላም ወደ ቻናላችን መጣችሁ እያልኩኝ ዛሬ እንግዲህ እንደተለመደው በሃይሚና በብሩኬ ተከስቻለሁ ወይም ደግሞ መጥቻለሁ ማለት ነው። ያው እንደምታውቁት እንግዲህ በብሩኬና በሃይሚ የተለያዩ ሀሳቦችን እሰጣለሁ። ምክንያቱም ብዙ ኦዲየንሶች አሉ ወይም ደግሞ ብዙ ተመልካቾች አላችሁና ሀሳብ መስጠት ትፈልጋላችሁ። ግን ያው ሀሳብ ለመስጠት በስራም ሊሆን ይችላል ያው ወይ ደግሞ እንዲ ቪዲዮ ቀርጾ እንትን ለማለትም ልትቸገሩ ትችላላችሁና እኔ የእናንተ ደራሽ ነኝ። የምር ግን ብዙ ሰው እኔ ማለት
ኮሜንት ያደርግልኛልና ብዙ ሰው እኔ የምናገረው ነገር እነሱ ከሚያስቡት አንፃር ነውና እኔ እናንተ ወክዬ ዛሬ እናገራለሁ ማለት ነው። ለማንኛውም ወደ ዋን ይሄ ቀልድ ነው። ወደ ቁም ነገሩ ስመለስ ዛሬ በሃይሚና በብሩኬ የመጣሁበት ምክንያት ምንድነው? ሃይሚ ያላሰበችው ነገር ተፈጠረ። ቀለበት አደረገላት። ለማን እንደሆነ አልታወቀም ነበረ። እንግዲህ ብሩኬ ለሃይሚ ነበር ማለት ነው ቀለበቱ። ያው ሃይሚን ይቅርታ ነበር የጠየቃትኝና ማለት እሷ ግን ልትቀበለችው አልቻለችም። እዚህ ጋር ማየት ያለባችሁ ምንድነው እንዳልኳችሁ የትናንት ነው ቪዲዮ ስህተት ነው። ግን እኔ በእኔ በኩል ማለት ነው በዛሬው ቪዲዮ ሃይሚና ብሩኬ ታርቀዋል። ምክንያቱም ሃይሚና ብሩኬ ታርቀዋል ያልኩበት ምክንያት ምንድነው? እዚህ ጋር ብሩኬ በመካከላቸው ከአብሳላት ጋር ምንም አይነት ግንኙነት ከሌላቸው ሃይሚ ነገሩን አስባበት ወደኋላ እንደማትመለስ ምንም ጥርጥር የለውም ማለት ነው። ከዛ ውጭ ደግሞ ከካሜራ ጀርባም ሊያሳዩት ይችላሉ። ምክንያቱም ወይ ደግሞ መስካሪ አለ አይደል እንዴ? ወይም ደግሞ ይሄንን ቪዲዮ የቀረጽ ነው ለሃይሚ ላንቺ እንትን ለማለት ነው ምናምን ብቻ እኛ ያየነው ዋናውን ሊሆን ይችላል። ቀርጾ ያስቀመጡት ወደ ሚዲያም ሊያመጡት ይችላሉ፣ ለሃይሚም ሊያሳዩት ይችላሉ። ብቻ ዋናው ነገር ምንድነው እዚህ ጋር ሃይሚ እንደምትወደው ለማወቅ ይሄንን ነገር ማድረጉ ትክክል አይደለም። የምሬ ነው። አንድ ችግር ያለውን ችግር መፍታት እየቻለ ሌላ ችግር ማምጣቱ ተገቢ አይደለም ብዬ አስባለሁ። ከዛ ውጭ ደግሞ ትናንትና የሰሩ ማለት አንዳንዴ ምን መሰላችሁ፣ እኔ ባለፈው ነግሬያችኋለሁ፣ ሰው ነንና እንሳሳታለን። ሁሌ ነው የምናገረው። በእርግጥ በተለይ ደግሞ ወንድ ልጅ ምን መሰላችሁ የሆነ እንደዚህ አይነት ውሳኔ ሲወስን የዛሬን እንጂ የነገን አያስብም፣ ሲናደድ ማለት ነውና ሴት ልጅ ግን አስተዋይ ናት፣ ብልህ ነችና ሃይሚ እያንዳንዱን ማየት ትችላላችሁ። አብሳላት መጣ ጓደኛው ነኝ ምናምን ስትል ምንም አላለችም። አይጠቅምሽም፣ ጥሩ ሰው አይደለም በቃ። ከዛ ውጭ ስለ ኢየሩስ ደግሞ ከተመለስን ኢየሩስን ምንድነው ያለቻት ማለት ምንድነው ግንኙነታችሁ እንጂ ብስጭትጭት አላለችም። ኢየሩስ ግን የምሬን ነው ማለት ሴት ብልህ ናት ሲባል ደግሞ ወይ ደግሞ ሴት አስተዋይ ናት ሲባል ሁሉም ሴት አይደለም። ሃይሚንና ኢየሩስን ብንወስድ ልዩነት አላቸው። ሃይሚ ኢየሩስን ምንም አላለቻትም፣ አብሳላትንም ምንም አላለቻትም። ኢየሩስ ግን እንግዲህ ማለት የእውነት እንኳን ቢሆን ከብሩኬ ጋር በአንድ ቀን በተገናኙት ወይ ደግሞ በአንድ ቀን ስህተት ልጅ ተፈጥሮ ሊሆን ይችላልና አብረን እናንተ መቀጠል ካልቻልን አብሳላትን ምን እንደማረጋት አሳይሃለሁ አለች ማለት ነው። እዚህ ጋር አሁን ብሩኬ እኔ እንደተረዳሁት ከሆነ በዚህ አጋጣሚ አንድ ነገር አስታወስኩኝ። በትናንት ነው ቪዲዮ ሳይሆን ዛሬ ብሩኬ ሃይሚን ይቅርታ ለመጠየቅ ነው እውነቱን ለመናገር የፈለገው። ኢየሩስ በዛተችው ዛቻ ነው። ምክንያቱም አብሳላት ብሩኬን ለማገዝ ብላ በመጣችበት ሰዓት እሷ ጋር ጉዳት ቢደርስ ተጠያቂ ብሩኬ ነው ማለት ነው። ስለዚህ በመካከላቸው ምንም እንደሌለ አብሳላት ማለቴ ኢየሩስ ታውቃለች ማለት ነው። በአብሳላትና በብሩኬ መካከል ምንም አይነት ግንኙነት እንደሌለ ማለት ነው። ያ ነው የብሩኬ ዋናው ሐሳቡ ማለት ነው። ከዛ ውጭ ሃይሚ ጥሩ ሰው ናት። ምክንያቱም ከሁለቱ ላይ ምንም ነገር አላደረገችም። ዛሬ በመናደዷ ብዙዎቻችሁ እንዳትፈርዱ። እኔ የምሬን ነው ኮሜንት እያየው ነበር። ሃይሚ ስንልሽ በጣም አበዛችሁ ምናምን የምትሉ ሰዎች ምን ታድርግ ታዲያ? እሷ ሃይሚ እኮ አርግዛ አልመጣችም አይደል? እሷ አድርጋ ቢሆን ኑሮ ብሩኬ ከሌላ ሴት ጋር ቢወጣ አያስገርምም። በቃ ግን ምንድነው ብሩኬ አንተ ነህ ማለት ልጁ የብሩክ ነው እየተባለ ብሩኬ እና ሃይሚ ባልተግባቡበት ሰዓት ብሩኬ ሌላ ሴት ማምጣቱ ማን ነው ትክክል? ከዛ ደግሞ ጭራሽ ተኝቶ ቪዲዮ ተላከላት ማለት ነው። ይሁን በቃ ይሄም ችግር የለውም ብላ ብሩኬን ጠራችሁና ሃይሚ ለምንድን ነው ይሄን ያደረግከው? ለምንድን ነው ለኔ የምትልኩልኝ ስትል እኔ አላኩልሽም ደግሞ ይሄን ባደረገ አንቺ አይመለከትሽም አይነት ነገር አላት። ዛሬ ጠርቶ ይቅርታ ሲጠይቃትኝ ልትቀበል አትችልም። ገብታችኋል? አንደኛ ማለት ሊያስደስታት እኮ ይችላል። አሁን ከአብሳላት ጋር ምንም ግንኙነት አለመኖራቸው ደስ ይላታል። ግን ደግሞ በዚህ ልክ እንዴት ይፈትነኛል ብላ ትናደድበታለች ማለት ነው። ለማንኛውም ቤተሰቦች በቀጣይ ቪዲዮ ተምሬ ጥሩ ነገር እንደሚፈጠር አልጠራጠርም። ምክንያቱም እዚህ ጋር ብሩኬ ይቅርታ ከጠየቀ ሁሉ ነገር ከተናገረ እንዳልኳችሁ ሃይሚም ጥሩ ነገር ከማሰብ ወደ ኋላ አትልም ብዬ አስባለሁ። ምክንያቱም በመካከላቸው ምን አለ ማለት ነው ፍቅር አለ ማለት ነው። ለማንኛውም ውድና የተከበራችሁ የጨረቃ ቤተሰቦች ሁላችሁ በያላችሁበት ቸር ቆዩልኝ እያልኩኝ ቻናሉን ሰብስክራይብ አድርጉ። በቀጣይ ቪዲዮ እስክመለስ ሁላችሁም በያላችሁበት በድጋሚ ቸር ቆዩልኝ ባይ